አብረን መሆን ስለማንችል መጨቃጨቅና መናናቅ፣ መሰዳደብ ብዙ ነገሮች ስላሉ እነዛ ነገር ደግሞ ማጥፋት የምንችለው ሁላችንም በየፍላጎታችን ስንሄድ ነው። በፍላጎቴ ሄጃለሁ፣ አንተም በፍላጎቴ መሄድ ትችላለን። ከዛ ውጭ ግን እንድትጎዳ መጥፎ ነገር እንዲደርስብን ምናምን አልመኝልም። እንደዛም አይነት ሴት አይደለሁም። አይ እርግጠኛ መሆንሽን ልጠይቅሽ ነው ብዬ አልሰማኝም መሰለኝ። እርግጠኛ ነኝ ብዬ እኮ ነገርኩክ። እርግጠኛ ነኝ። በቃ ልጆችን ማግኘት ስትፈልግ ደውል። ልጆችን በውጭ ማግኘት ትችላለህ። አይቆጭሽም አይደለ? ከኔ መለያየትሽ ምንም አንቺ ላይ የሚያመጣው ተጽዕኖ የለም ማለት ነው አይደለ? እርግጠኛ ነሽ? ይቆጨኛል። ቁጭት ቢሆነው በነገራችን ላይ ምክንያቱም ሳታውቅም የሚደረግ ነገር የሚፈጠር ነገር ሲሆን ወይ ደግሞ በአንድ ስህተት በማይረባ ነገር ሲሆን ነው። አሁን ግን እንደዛ ስላልሆነ አንተም ታውቃለህ፣ ተመልካችም ያውቃል የተፈጠረውን ነገር። መጣር እስካለብኝ ድረስ ጥር ያለው አይቻለሁ። ከዚህ በላይ ደግሞ መጣር የምችልበት አቅም የለኝም። ለልጆቼ መኖር አለብኝ። በቃ ተስማምተናል መሰለኝ አይደል? እንዴ ተነጋግረናል። እኔ እኮ እርግጠኛ መሆንሽን ስልሽ ወደኋላ መመለስ እንደማትፈልግ ያውቃለሁ። እኔም ወደኋላ መመለስ አልፈልግም። ግን ደግሞ እኔ አልቆረጠልኝም። ለዛ ነው ገባሽ? ግልጹን እየጠየኩሽ ያለሁት። አሁን እዚህ መተስ ነው አልቆረጠልኝም ስትል ወይ ነው። ይገርማል። እርግጠኛ መሆንሽ እንድትነግሪኝ ነው ስልሽ፣ ከዛ በኋላ የሚፈጠሩ ነገሮች እንትን እንዲሉሽ አልፈልግም። ምንም እንዲሰማሽ አልፈልግም። እኔ ምን ሊሰማኝ ይችላል? ምንም አይሰማኝም። ምንም የሚሰማኝም ነገር ደግሞ የለም። ፈቅጄ ላለው። ስለዚህ የራስን ህይወት መኖር ትችላለህ። እንደፈለግ የፈለግከውን ውሳኔ ወስነ መኖር ትችላለህ። እኔ የምታካትትበት እኔ የሚመለከተኝ አንዳችሁም ነገር የለም። ሰው ምንም የሚቆጨኝ ነገርም የለም። ባይሆን አንተ የሚቆጭ ነገር ካለ በዚሁ መናዘዝ ትችላለህ። ላይቭ ላይ እየጠበኩ ነው። የሚቆጭ ነገር ካለ መናገር የምትፈልገው ነገር ካለ ያው እዚህ ፊት ለፊት መናዘዝ ትችላለህ። ግን ብዬ እርግጠኛ ነሽ ቆርጦልሻል? ባይቆርጥልኝ እንደዚህ አይነት ውሳኔ ልወስንም አልችልም፣ ልደፍርም አልችልም። አሁን ስለቆረጠልኝ ግን በቃ ተጋለ ደግሞ የሆነ ነገር እኔ እናንተ ላይ ባይሆንም ከዚህም በፊት የሆነ ነገር በቃ ካስከፋኝ የሆነ ነገር አንጀቴን ቁርጥ ካደረገው መቼም እንደማልመለስ ጠንቅቀህ ታውቃለህ። ሰው አንተ ጋርም እየወረ ያለው ያ ነው። ስለዚህ ምንም የሚፈጠር ነገር የለም። እንዳልኩ እንደተነጋገርን ነው። አንተን እኔ በማስፈልግ ሰዓት ወይ ደግሞ ማገዝ ያለብኝ ነገር ካለ ከጎን ነኝ፣ እንደ ሚስት ሳይሆን እንደ እህት ማለት ነው። ምክንያቱም ምንም ቢሆን የልጆች አባት ነህ፣ ላርቅ አልችልም። ታውቂያለሽ ብዬ በዙሪያ በጣም ብዙ ሴቶች እንዳሉ፣ ግን ደግሞ ከነዛ መሀል አስበልጬ አንቺን እንዳገባሁሽ እና ከአንቺ ጋር እስካሁን
ታምኜ ለአንቺም ለእግዚአብሔርም ታምኜ እንዳለው ታውቂያለሽ። በዙሪያ ደግሞ ምን ያህል ብዙ ሴቶች እንዳሉ ታውቂያለሽ ስልሽ በቃ ከአንቺ ጋር ሆኜ ሁሉንም እህቶችን ያደረኳቸው ግን ደግሞ ይሄን ሁሉ መመለስ ከፈለግ መመለስ ትችላለህ። እኔ ያንን ማድረግ እኮ ከብዶኝ አይደለም። እኔ ለራሴ ለህሊናዬ ስል ነው እንጂ አንተ እንደምትለው እኮ በዙሪያ ብዙ ሴቶች እንዳሉ ሁሉ በእኔ ዙሪያም እኮ ወንዶች አሉ። እኔም ትዳሬና ልጆቼን አንተን ስለምፈልግ ነው ራሴን ጨመት አድርጌ እየኖርኩ ያለሁት የነበርኩት። ስለዚህ አሁን ልትመልሳቸው ከፈለግ መመለስ ትችላለህ። መስሎ አይታየኝም። ይህ ሁሉ ጊዜ ግን ያልፋለሁ ብዬ ስልሽ አንዳንዴ ጊዜ ይጥላል፣ ያነሳል፣ ትወድቂያለሽ፣ ትነሻለሽ እና እሱን አምናለሁ። ዛሬው ብዬ ወድቋል ብለሽ አስበሽ ሊሆን ይችላል፣ ግን ነገ ፈጣሪ ያነሳኛል። ይህ እንድታቂ ደግሞ ለምንድን ወድቋል ብዬ የማስበው? ጤነኛ ነህ፣ እጅግር አለ፣ መስራት ትችላለህ። በፈለግከው ነገር የፈለግክበት ደረጃ መድረስ ትችላለህ። ነው እኔ እንደዛ ማስብ ሴት አይደለሁም እኮ ግን ለቤተሰቦች ብዬ ሳይሆን አንተ ባደረግከው ነገር ለምትዋሻለሽ? ግልጽ የምትነገር ለቤተሰብ ብለሽ ነው የፈታሽኝ። ለመፍታት የምትፈልጊው ለቤተሰቦች ብለሽ ነው። እኔ ደግሞ ምንም አላደረግኳቸውም። እስካሁን እስከዚች ደቂቃ ድረስ አክብሬያቸው ነው ያለሁት። ምንም ያደረግኳቸው ነገር የለም። ይሄ ቀን ግን ያልፋል ስልሽ እኔ ባልሽ ነኝ ስልሽ ምን ቤተሰብ ምን ቢልሽ ማለት ነው ከኔ ጋር ነበረ መሆን የነበረብሽ ስልሽ ይሄ ጊዜ ያልፋል። ማያልፍ መስሎሽ ነው አንቺ እንደዚህ ያደረግሽው አይደለ? ግን ደግሞ ይሄ ሁሉን ነገር አልፎ ማለት ነው አንቺ ደግሞ እኔ ይቅርታ የምትይበት ጊዜ ይመጣል። ይህን ልነግርሽ እፈልጋለሁ። ያለምንም ጥፋቴ ገና ለገና ቤተሰብ እንዲያለ ብለሽ እንዲማረግሽ ለአንቺ ኖርማል ሊመስልሽ ይችላል። ለጊዜው ምናምን ነገሮች አሪፍ ሊሆኑ ይችላሉ። ምክንያቱም ቤተሰቦች ከጎንሽ ስላሉ ማለት ነው። አሁን እዚህ ጋር ስለ ቤተሰብ ማንሳት ምናምን አያስፈልግም። ይህን ምክንያት እያረካ ያለው ራስን። ሲቀጥል ደግሞ ዋሸቱ ምን ያስፈልጋል? ምንም የዋሸት ነገር የለም። ስለ ቤተሰብ የወልቅ ልንገር፣ ስለ ቤተሰብ እናንሳ ከተባለ ማለት ነው አንተ መሆን ክዳጊ ብዙ ነገር ስታደርጉኝ ነበረ። እኔ እናንተ ምንም ያደረግኳችሁ ነገር የለም። አላሳሰርኳችሁም፣ አላስከፋኋችሁም። በስነስርዓት በቃ ሁላችሁም መስመራችሁን እንድጠብቁ ብቻ በቃ ስልሽ ያደረግኩት ነገር የለም። ግን ደግሞ ቤተሰብ ላይ ገብቶሃል አይደለም? ወንድሜ ስላሳሰር አሁን እያስፈራራኸኝ ነው ወይስ እያስጠነቀቀኝ ነው? አልገባኝም። በቃ ውብዬ ግን ይሄ ጊዜ አልፎ ማለት ነው ይቆጭሻል። የእውነቴን ሆንሽ ይህ ጊዜ ማያልፍ መስሎሻል? ያልፋሉ ብዬ አልተዋወቅንም ማለት ነው። መቼም አይቆጨኝም። ልጆቼ በህይወት ይኑርልኝ፣ ልጆቼ ደህና ይሆኑልኝ እንጂ ማለት ነው ከዚህ በኋላ ምንም የሚያስቆጨኝ ነገር የለም። ኑሮዬም ህይወቴም ሁሉ ነገሮቼ ልጆቼ ናቸው። ስለዚህ ከልጆቼ ጋር ደስተኛ ሆኜ ይኖራሉ። አንተ እንደፈለክ መሆን ትችላለህ። እንዳልከው በዙሪያ ያሉትን ሴቶች መሰብሰብ ትችላለህ፣ ማምጣት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። ግን አንድ ነገር ልንገርህ፣ በአንተ ዙሪያ ሴቶች እንዳሉ ሁሉ በእኔ ዙሪያም ወንዶች አሉ፣ ፍላጎቱ ካለኝ ማለት ነው። ግን ደግሞ የልጆችን አእምሮ ጠብቃለሁ። ገባህ አይደል? ለልጆቼ እኖራለሁ። ለልጆቼ እንደዚህ አይነት ትምህርት አላስተምራቸውምም፣ እንደዚህ አይነት ቅርስም አላስቀምጥላቸውም። ዘና አድርጌ አኩርቼ ነው ማኖራቸው ልጆቼ። ልንገርህ፣ እንዳንተ በዙሪያ ብዙ ሴቶች አሉ ምናምን ብዬ መቀባጥር ሴት አይደለሁም። ሁሉም ሰው በህይወት ድረስ ተወዳጅም ተፈላጊ ነው። ልንገርህ ነገር እያጣመምሽ ነው። አሁንም ያልኩት እኔ ያልኩት ነገር አላጣመምኩም። አንተ ያልከውን ነገር ነው የደገምኩልህ። በዙሪያ ብዙ ሴቶች ቢኖሩም ግን ደግሞ አንቺን አክብሬ ነው እስከዛሬ የኖርኩት ነው ያልኩሽ። ስለሽ እኔም እኮ በዙሪያ ብዙ ወንዶች ነበሩ፣ ግን ደግሞ አንተን መርጬ ነው አንተ ጋር የመጣሁት። ገብቶሃል? ለአንቺ አይደለም እኔ የምታምነው፣ እኔ ለፈጣሪ ለእግዚአብሔር ነው የምታምነው። ገባሽ? ወስላታ ሰውም አይደለሁም፣ ግን ደግሞ ውሳኔሽን ማወቅ ፈልጋለሁ። ገባሽ? እኔ እኮ አሁን አይደለም እኮ ውሳኔ ነው የነገርኩ። ያኔ ቁጭ ብለን እኮ ያወራን ጊዜ ነው ውሳኔ የነገርኩ። ስለዚህ አሁን በዙሪያ ስላለ ሴት በዙሪያ ስላለ ሰው ቤተሰብ እኮ ነው አይደል እንዴ? ቤተሰብ እኮ ነው አይደል እንዴ?
የቤተሰብ ቃል ሰምተሽ ነው አይደል? የቤተሰብ ቃል አይደለም። በነገራችን ላይ እኮ ነገር ያለው ከዚህ በፊት ነው እኮ ገና ለገና ወንድሜ ታሰረ ብለሽ እኮ ነው ብዬ አይደለ? ይሄ ሁሉ የመጣው ያ እኮ ነው እንጂ ሰላም ነበርን እኮ አይደል እንዴ? ሰላም ሆነን ነበረ። ግን ደግሞ ገና ለገና ስላሳሰር ወንድሜ ስላሳሰር ቅር ብሎኛል። ምክንያቱም አንተን እኔ ምንም አላደረኩም። ቅሬታ ብቻ አይደለም። ወንድሜ ወደ ቤቱ እንዲመለስ ገብቶሃል? አዳምጠኝ። ወንድሜ ወደ ቤቱ እንዲመለስ እያግባባሁት ነው። ስለዚህ አንተ ባለህበት ሆነ ትንሽ ታገሰኝ ብዬ እኔን መታገስ ስለከበደ እና ነገሩን መበጥበጥ ስለፈለግ እሱን ማሳሰር መረጥክ። ልጆቹ እንደዛ እየለመንኩ እኔ ራሱ እንደዛ እያለቀስኩ እየለመንኩ እኮ እኔን ረግጠኝ ያሳሰርክኝ አይደል? እያሳሰርከው ወንድሜ እኔ አንተ ምን አደረግኩ? አንተ ምን አደረግኩ? ንገረኝ እስኪ። አንቺማ ብትገኝም ደስታሽ ነው እኮ ደስ ይልሻል። አሁን ላይ ምንም መስሎ እንደማይታይ ነው የምነግርህ። ለምን ገላለሁ? እንደውም ኑረህ ማለት ነው ከዚህ በላይ ነገሮች አስተካክዬ ከዚህ በላይ ደስተኛ ሁኜ ከልጆቼ ጋር የማሳልፈው ላይፍ እያየ እርር እንድትል ነው የምፈልገው። ልንገርህ እና ደግሞ ይሆናል። በአሁነ ቆርጬ ስለተነሳው ማለት ነው ይሆናል። ገባክ? ስለዚህ አሁን እዚህ ላይ እንደዚህ ብሎ ማውራቱ አስፈላጊ አይደለም። እኔ አስገቢው ስላለኝ ዳጊ አስገቢው ስላለኝ ብቻ ነው ያስገባውክ እንጂ እዚህ መተህ እንድትጨቃጨቀኝ ምናምን እንድታስፈራራኝ ምናምን አይደለም። በጭራሽ አልፈራም። ደግሞ ይሄንን እወቅ። በጭራሽ ከብዙ ሴቶች እኔን መርጠህ እንዳገባ ሁሉ ከብዙ ወንዶች አንተን መርጬ እንዳገባው አትርሳ። ምንም እንደማይጎለኝም ታውቃለህ ደግሞ በቃ ጥሩ ነው። ጥያቄ ተመልሶልኛል። አመሰግናለሁ። ጥያቄ ስለተመልሰልን እንኳን ደስ ያለህ።